አጸዳና መርሲ ማስመሰላቸውን ቀጥለዋል። ማስመሰላቸውም ውጤት እያመጣላቸው ያለ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። እንግዲህ በባለፈው ሳምንት ስልክ ጥሪ ተደርጎለት እዝራ ስልክ ሲደወልለት ነበር ክፍል ያለቀ። ክፍል አንድ ላይ ዛሬ አቶ እስክንድርና እንዲሁም ሀብል ቤት ውስጥ ተጨናንቀዋል። ምክንያቱም በማታ ነበረ ኩኩሻ እንደ ድንገት ለኢዝራ ስልክ ደውላለት ኢዝራ እሷን ፈለጋ ይወጣል ሊያገኛት የወጣበት ምክንያት ደግሞ እንግዲህ ኩኩሻ በጸጸት ተሞልታለች። ጸጸቱም ደግሞ አሁን ላይ ሀብል አብሮ አደጓ ነበረች እና የእሷ እናት የሆነችውን የሌላ ሰው እናቴ ብላ የውሸት እየኖረች ስላለ በጸጸት ተሞልታለች እና ለመናገር ፈልጋ፣ ነገር ግን ደግሞ እንዴት ብዬ ነው አሁን ላይ እኮ የእናት ፍቅር ከሷ አግኝቻለሁ። አሁን በቃ እናቴ አይደለሽም ብዬ እንዴት ልነግረው እችላለሁ? በማለት እዛ ቁጭ ባለችበት በሀሳብ ሄድ መጣ እያለች ትናገራለች። እቤት አቶ እስክንድርና ሀብል ተጨንቋል። 10 ስልክ ይደውላሉ። ይሄ ልጅ ምን ሆኖ ነው ዛሬ ያመሻ ያለ ዞትሮ እያሉ እሱም በጭንቀት ተውጠዋል። ኩኩሻ በጭንቀት ተውጣለች። በኋላ ላይ ግን ኩኩሻ ሁሉንም ነገር መቋቋም ስላቃታት መጠጥ ቤት እንዳሉ እዝራን እዛው አስቀምጣ ትሄዳለች። ከሄደች በኋላ እዝራ አሁን እንዴች ልጅ ግን የሰው ህይወት ቀምቼ ነው የምኖረው እያለች የምትነግረኝ የማንን ህይወት ቀምታ ነው? ምንድን እያወራችኝ ነው? በማለት ራሱን እያሰበ እንግዲህ እንዴ ይሄ ህይወት ከሀብል ጋር የሚገናኝ ነገር ይሁን እንዴ እያለ ደጋግሞ ማሰቡን ቀጠለ። ከዛ ከቤት ስልክ የተደወለለት ስልክ ሲደወልለት አሁንም አለ ውዴ መጣው በማለት ለሀብል እንግዲህ ቶሎ እንደሚመጣ ይነግራታል። ይህ ህይወት እንግዲህ የኔ ህይወት አይደለም፣ በጎዳና ላይ ያደግኩት ያለችው ኩኩሻ አሁን በጸጸት ተሞልታለች። ወይን ሆኖ እንግዲህ ቤት ወላጅ እናቷ እንዲሁ ተጨናንቃለች። ማለትም ወይዘሮ መነንና ወይዘሮ ሀና ቤት ተጨንቋል፣ የውሸት እናቷ ማለት ነው። ከዛም ኩኩሻ የት ሄዳ ነው ዛሬ እያለች ወይዘሮ ሀና ትጠይቃታለች። የት ሄዳ ትሆናለች ብለሽ ነው? ከአንድ ጓደኞቿ ጋር ሆና ይሆናል እያለች ወይዘሮ መነንም ትቀጥላለች። ትናንትና እኮ ደስ የሚል ጊዜ ነበር ያሳለፍ ነው እና ዛሬ ግን ደግሞ ሳላገኛት ሲቀር እቤቱ ጭራ ላይ ልጄ ምን ሆና ይሆን? ግን እኮ ልጄ ጥሩ ሁኔታ ውስጥ አይደለችም፣ ለእኔ ልትነግረኝ ያልፈለገችው ነገር አለ እንጂ በማለት ትመልስለታለች። እያለች እያለ እንግዲህ ወይዘሮ መነን ኧረ እሷ የትም አትሄድም፣ በእሷ ጸሎት እኮ ነው፣ ቤተ ክርስቲያን ሄዳ ይሆናል፣ የት ትሄዳለች ብለሽ ነው እያለቻት ትመልስላታለች። እንግዲህ ወይዘሮ መነን የራሷ ሴራ እንዳይጠፋባት ስለምትፈልግ ነው እንደዛ እያለች ያለችው። ምክንያቱም ወደ ውጪ ለመሄድ እሷም እያኮበኮበች ነው። ምክንያቱም ወይዘሮ ሀና ከልጄ ከኩኩሻ ማለትም ከኩኩሻ ወይም ከሀብል ጋራ ይዤሽ ሄዳለሁ ብላ ስላለቻት ማለት ነው። እንግዲህ ኩኩሻም ሀብልም እያለች ነው የምትጠራት እናትየው። ይሄ ሆኖ ሳለ እንግዲህ እሷም ትጨናነቃለች። ነገ ኬክ ሊቆርስላት ነበር ልደቷ ነው እያለች ወሬዋን ትቀጥላለች። ወይዘሮ መነን ደግሞ እች ልጅ ምን ሆና ነው ምን አስባ ነው እያለች እሷም ማሰቧን ትቀጥላለች። ምንም አትሆንም ትላለች ድምጿን ከፍ እያደረገች ወይዘሮ መነን። ሆኖም ግን ያው ኩኩሻ በጭንቀት እንግዲህ የሰራችው ያለው ስራ በጸጸት ተሞልታን ያለችው አሁን ላይ። ምክንያቱም የሀብልን ህይወት ቀምታት እየኖረች እንደሆነ የገባት ያለው ኩኩሻ አሁን በጸጸት ተሞልታለች። አሁን ከሷ መራቅ አልችልም፣ ሁል ጊዜ ጠረን አይቼም አላቆን የእናትነትን ጠረን ከሷ አግኝቻለሁ። አሁን እንዴት ልርቃት እችላለሁ እያለች መራቅም እየፈለገች መራቅ አልቻለችም። ይህም እንዲሁም ደግሞ መቀጠልም እየፈለገች ህሊናዋ ማስቀጠል አልቻለችም። አሁን እልህ ውስጥም ገብታለች። ሌሊት እንዲቹ ስትዞር ጎዳና ላይ አድራ ከዛ ጠዋት ወደ ቤት ተመለሰች። ወደ ቤትም ተመልሳ እንግዲህ እናቷን እንደ ልጅ የት ጠፍተሽ ነው ይላታል። የት ጠፍተሽ ነው ይሏታል። የት ጠፍተሽ ነው ብሎ ስሏትም ቤተክርስቲያን ይሏታል። ይህ እያወሩ እያለ አቶ እስክንድር ቤት ደግሞ ወይዘሮ አጸዳ ሰክራ ትመጣለች። ሰክራ ስትመጣ እንግዲህ በጣም ይቅርታ ወንድሜ፣ በጣም ይቅርታ ወንድሜ በማለት እንግዲህ ጠረጴዛው ላይ ተደፍታ ይቅርታ መጠየቋን ተያዘች። እያለች እያለ አሁንም
አንቺ እያስመሰልሽ እንደሆነ በምን ያውቃለሁ ይላል ወንድም እስክንድር። እሳቸውም እንዲሁ እያሉ እሷም ማንተባተቧን በስካር መንፈሷ መንደበቷ ቀጠለች። ከዛ እሷ መርሲም ከፍ ዝቅ እያደረገች ወይዘሮ አጸዳን መሳደቧን ቀጠለች። ስለተነጋገሩ አንቺ ነሽ የዚህ ሁሉ መዘዝ ለቤተሰቦች ውርቀት ምክንያት እያለች አጸዳን በጸጸት በስድብ በማመናጫጨቅ ማውራቷን ቀጠለች። አቶ እስክንድር እባክሽን መስሪ ተይ ይላታል፣ ምህረትን ማለት ነው። ተይ እያላት ስቆጣት፣ አየ ወንድሜ ሁላችሁም እንኳን አንድ ጊዜ እንኳን ይቅርታ አጣችሁ አለ እያለች ስትናገር፣ አይ ለአንቺ ይቅርታ ጠፍቶ አይደለም እያለ አይደለም ሂጂ አሁን ተኝ ይላታል። ግን እየመሰላት የነበረው መስሪ እየመሰላት የነበረው እሷ ያው የውሸት እያስመሰለች ነበረ የመሰለቻት፣ እውነት የሰከረች አልመሰላትም። አጸዳ ግን ሰክራለች። አጸዴ እንዴ አክስቴ ሂጂ አክስትሽን አስተኝ በስነስርዓቱ ይላታል። ከዛ እነሱ ያወራሉ እርስ በራሳቸው። የአሁኑ ተወናሽ ግን በደንብ አድርጎ ሰርተዋል፣ በደንብ ነው የሰራው እሏታል። እንግዲህ እነሱ የሀብልን የአቶ እስክንድርን እንዲሁም ደግሞ የእዝራን ልብ ኮርኩሮ ለመግባት የሚፈልጉበት መንገድ ነው። ምክንያቱም እነሱ የሚፈልጉትን ነገር ካገኙ ሁሉንም ነገር እንግዲህ ለራሳቸው ነው። ምክንያቱም አሁን ላይ አንቺ ይቅርታ የምጠይቀው ነገርም አልገባኝም በማለት እንግዲህ ይቅርታ ተሸክማ ከገባች በኋላ ትጠይቃታለች። ማን ምህረት ይቅርታ አክስቷ ስትጠይቅ ምህረት እንዲህ ለምን ይቅርታ ትጠይቅኛለሽ? ያው እኮ የተነጋግረን ነው ትላታለች። ከዛ በሳቅ እያለች አክስቴ የምርሽን ነው እንዴ ሰከርሽ አለቻት። ይልቅስ ምልሽ እሱን ታዩና እስካሁን በደንብ እየታወንሽ ነው እንደሆነ አውቄብሻለሁ እያለቻት፣ እሷም በስካር መንፈሳ መውራቷን ቀጠለች። ከቀጥይበት በዚሁ እሺ ቀጥይበት እያለቻት እያበረታታቻት በስካሯ ቀጠለች። ከዛ አሁን ሄደሽ ምግብሽን ብይ ስትላት፣ አይ እኔማ ቅድም እኮ ራሷ ሀብል ክፍሌ ድረስ ይዛልኝ መታ በልቻለሁ አትላትና እሷ እያወራቻት በዛው ወይዘሮ አጸዳ እንቅልፍ ይዟት ይሄዳል። ተኛሽ ትላታለች። አዎም አላለች ጊዜ ትታት ትወጣለች። ሀብል ክፍላ ድረስም መታ ነበር ያበላችኝ እያለች እየነገረቻት እሷ እንቅልፍ ይዟት ሄደ። እሷ ከዛ ክፍል ትወጣለች። ከዛም በኋላ እንግዲህ አሁን ላይ ከአክስቷ ጋር ከወጣች በኋላ እንግዲህ ሀብልና እዝራ ደግሞ ቁጭ ብሎ ያወራሉ። ቁጭ ብሎ በሚያወሩበት እኔ ግን እሺ ብዬ ሁሉንም ነገር ለመቀበል ፈልጋለሁ፣ ነገር ግን የሚያስመስሉ ነው የሚመስለኝ እያሉ ሁለቱም ሶስቱም ቁጭ ብሎ እየተጠራጠሩ እየተነጋገሩ አሉ። አንዳንድ ነገሮቻቸው እየተዋጠላቸው አይደለም፣ ግን ምስጢሩ ወጥቶ እነሱ እንግዲህ እዝራን ለመጉዳት እያሰቡ ነው ያሉት ማለት ነው። እኔ የእውነት አይመስለኝም እነዚህ እንደዚህ አይነት ማስመሰል እያስመሰሉ ነው የሚመስለኝ ይላሉ እዝራና ሀብል ቁጭ ብሎ። ነገር ግን እኔ እንጃ እኔ እኮ እህቴን አውቃታለሁ፣ እህቴ ግን በዚህ ልክ ታስመስላለች ብዬ አላስብም ይላል እዝራም። ግን እሷ አይ እኔ ግን አይመስለኝም እያስመሰሉ ያሉ ነው የሚመስለኝ እያለች ሀብል ጥርጣሬዋን ትቀጥላለች ማለት ነው። አላውቅም ብቻ እነሆ ሰው ህይወት ቀምቼ ብላ እያወራችኝ ብሎ ይነግራታል ስለ ኩክሻ። ለምንድነው ኩክሻ በዛን ሰዓት የጠራች ብላ ስትጠይቀው የሰው ህይወት ቀምቼ እያለችኝ ነበር፣ ግን ህይወት ምን እንደሆነ አላውቅም፣ የማን ህይወት እንደሆነ አላውቅም፣ ግራ ተጋብቼ ምንም ሳትነግረኝ ተመልሼ መጣው ብሎ ማውራታቸውን ቀጠሉ። እኛ ቤትም አለ ከዛ ኢዝራ ቀበላ አድርጎ የእኛ ቤትስ ጉድ እንዴት ነው ግን ሁሉንም ነገር እኮ በአንቺ ለተው ነው እያለ እሱም ማውራቱን ቀጠለ። እሷም ቁጭ ብላ እያወራች እነሱማ ምን ይሆናሉ ያው አንቺ ግን እየደከምሽ እኮ ነው እያለ ከዛ ስላት እሷም አይ እኔ ችግር የለም እኔ ሁሉም ነገር ቀርቶብኝ እኮ ለማርዳ ሞግዚት ቢመጣ ጥሩ ነው በማለት ትመልሳለች። ከዛም በኋላ ደግሞ አሁን ወደ ወይዘሮ መነንና ኩክሻ ጋር ተመለስ። ኩክሻና ወይዘሮ መነን ቁጭ ብሎ ያወራሉ። ቁጭ ብሎ በሚያወሩበት ሰዓት ላይ ኩክሻ አጸዳ ነቄ ትመጣለች። የዚች ሴትዮዋ ድምፅ ስም አታንሺ በማለት ድብድብ ገጠሙ። የቤት ውስጥ ጭቅጭቅ ገጠሙ።
ምን ማለት ነው? ምን ማለት ነው? እያለች እሷም መልስ መስጠቷን ጀመረች። እሷም እንግዲህ የአጸዳን ጥሩነት መጥፎ እንደሆነች እያወቀች ጥሩነቷን ለሳ መናገር ጀመረች። ነገር ግን ኩኩሻ መቀበል አልፈለገችም። ምክንያቱም አጸዳ በጣም ክፉ ሴት ነች፣ ታስመስላለች። ገንዘብ ለማግኘት ከሆነ እስከ የትኛም ጥግ ድረስ ትሄዳለች። ገንዘብ እንግዲህ ቤተሰብንም ይለውጣል፣ ብዙ ነገሮቻችን ይለውጣል። ሰው ለገንዘብ ብሎ ብዙ ነገር መስራት እንደሚችልም እያየነው ነው። ምክንያቱም ምህረትና ወይዘሮ አጸዳ አሁን እያመፁ ያሉት በገንዘብ ምክንያት ነው። ከቤተሰብ ሀሳብ ፈንግጦ እየወጡ ያሉት ማለት ነው። ከዛ እንግዲህ ተናነቁ። እሺ ትምጣ፣ እኔ እዚህ ዋጋዋን እሰጣታለሁ ትላለች ኩኩሻ። እሷም ስትላይ ትላለች፣ አሁን ተይ ተይ ብዬሻለሁ ተይ እያለች እሷም ቀጠለች ፈገግ እያለች ወይዘሮ መነን። እሷ ግን ተይ ሴትዮ ጋራ ግን ይቅርብሽ አንቺ አሁን ቆይ እሱም ብቻ ገደለችብኝ ብለሽ ነው እንደዚህ የምትሆኝ ብላ ስትል ዘላ ታንቃታለች። ዘላ አንቃትም እንግዲህ በነፍስ ግቢ ነፍስ ውጭ መካከል ትለቃታለች። ከዛ ድጋሚ አንቺ ግን ምን አሁንሽ ምን አድርጊ ነው የምትይኝ ስትል ዝም በይ ነፍሰ ገዳይ ነች እሷ ነፍሰ ገዳይ ነች አጸዳ ማለት ነው እያለች ስትል ይነጋገራሉ። ከዛ ወይዘሮ ሀና ከውጭ ይመጣሉ። ምን ሆናችሁ ነው ምንድን ነው ስትላቸው ልጅሽ እኮ እየኮረኮረች ይኸው እያሳቀች ነው በማለት ወሬውን ቀየስ አድርጋ ከዛ ኩኩሻ ደንግጣ በቃ እኔ ወደ ውስጥ ልግባ ብላ እንግዲህ ሸውዳ ወደ ውስጥ መግባትን ገባች። የት ሄዳ ነው? ወደ ቤተ ክርስቲያን እጅ ነው አለች እናቷ። ሰላም አለች ወይዘሮ ሀናም ማለት ነው። ወደ ውስጥ ገባች ኩኩሻ ወደ ውስጥ ከገባች በኋላ ምን ሆና ነው ግን ልጄ ጥሩ ስሜት አይደለችም፣ ጥሩ ሁኔታ ላይ አይደለችም ያለችው ወይዘሮ መነን ችግር አለ እንዴ ስትል ምን ችግር አለ ብለሽ ነው? ዝም ብላ እኮ ነው እሷ እንደዚህ ነች፣ ሲከፋት ቤተ ክርስቲያን ሄዳ መደበቅ ትወዳለች ብላ ትመልስላታለች። እሷም ደስ ብሏታል። እንግዲህ ስለ እህቷ ማነሳች፣ ስለ መሄዱ ማነሳች፣ ተወያዩ። እየተወያዩ ባሉበት ሰዓትም ከዛ ወደ ውስጥ ገባች። ማጠዋት ላይ እንግዲህ ልደቷን ልታከብርላት ወይዘሮ ሀና ከዛ በተኛችበት ብርስዴ ብላት ጠዋት ተነሳች። ከነቃችን በኋላ ግን እንዴ ዛሬ ልደቴ ነው እንዴ አለቻት። አዎ ልደትሽ ነው ዛሬ። ሁል ጊዜ ነበረ እኮ እኛ እዛ ከእህትሽ ጋር በየአመቱ የምናከብርልሽ የነበረው ስትል ነገረቻት ወይዘሮ ሀናን። ከዛ ወይዘሮ ሀናን ከነገረቻት በኋላ አጸዳም አጮልቃ ከውጭ ሆና ታይ ነበር። እሷም አይ እኔ እኮ መቼም ልደቴን እንደሚከበር አላቅም ነበር እያለች በውስጧ ስታወራ መቼም ወይዘሮ መነን በየአመቱ ነው የማከብርላት ብላኝ ነበር እያለቻት ነገረቻት። አይ እያለች አለች እንዴ ብላ መለሰችላት። እሷም አዎ ስትል ዝም ብላ በውስጣ ማንሰላሰሏን ጀመረች። ያንሰላሰለች እያለ አይ እያለች በውስጥ ሀሳቧን ቀጠለች። ከዛ አቶ እስክንድር ቤት ተመለስ። አቶ እስክንድር ቤት ስንመጣ መርሲ መጣች። ገበታ ቀረበ። ጠዋት ማለዳ ላይ ሁሉም ለምግብ እንደተቀመጠ እየተነጋገሩ እያሉ ሳለ እንግዲህ ማርዳም አለች፣ እዝራ፣ ሁሉም በተሰበሰቡበት መሲ መጣች። እሷም ከመጣች በኋላ ቁጭ በይ እኔ ከአክስቴ ጋር አልቀመጥም አለች። ማስመሰላውን ቀጠለች። ከዛ አጸዳ እንግዲህ በቃ ለእኔ ቅርታ የላችሁም ማለት ነው ስትል አታስመሲ አንቺ ነሽ ከቤተሰቦች ጋር ያጣላሽኝ ትላታለች። ከዛ እንደዛ እያለች እያለ እማ እባክሽን ይቅር በሉኝ በማለት እንግዲህ በዛ በጣፋጭ አንደበቷ እሷ ትቀጥላለች ማለት ነው። እንግዲያውስ በቃ ስትል ከዛ ምህረት ተነስታ ወደ ቤቷ ትሄዳለች፣ ወደ ክፍሏ ትሄዳለች። ከዛም በኋላ ቀስ በቀስ ሁሉም ተመዞ ከዛ ይነሳል። ማርዳ ደግሞ ትሸሻታለች። ማርዳ ትፈራታለች። ምክንያቱም ወንድሟን እሷን አፍናት ስለነበረ ዛሬ ማርዳ የኔ ቆንጆ ቆይ ለምንድን ነው በዚህ ልክ የምትፈሪኝ? አንቺ እኮ መቼን ምንድን ነው የምትሸሽኝ ስትላት ከዛ በይ በቃ ሀብል ይዘሻት ወደ ክፍሏ ግቢ፣ እዛ አብራችሁ ብሎ እሽትና ተነስታ ልጅቷን ይዛት ወደ ክፍሏ ትሄዳለች። ወደ ክፍሏ ስትሄድ እንግዲህ ሁሉም ሰው እየተረባበሸ ማንም ሰው ገበታውን ሳይመገብ ከዛ አንድ በአንድ እየተነሱ ይሄዳሉ። ምክንያቱም አጸዳ ያው ስትመጣ የምትናገራቸው ነገሮች በጣም ልብ ስለሚያቆስል መስሪ ተይ አንቺ ልጅ ተይ ትላታለች። ምህረትን ማለት ነው ስትል
እንዴ ኧረ በእናትሽ ተይ ግን ተይ ተይ ምን አድርጌሽ ነው ተይ ትላታለች። እንዴ ምን ማለት ነው አክስቴ አንቺ እኮ ነሽ ቤተሰቦችን እያበጣበጥሽ ያለሽው ትላታለች። ይቅርታ ይቅርታ በይ ማደር ማለት ነው ይቅርታ ስለ ማደርም እኮ ምንም አይነት ነገር እኔ እጅ የለበትም እያለች ማቅባጠጠሩን ጀመረች አጸዳ። አይ ስታይ እሱ እውነት በህግ ይፈታል ሲል ሁሉም ከዛ ተመዞ ተመዞ ገበታው ብቻውን ቀረ ከአጸዳ ጋር ማለት ነው። አጸዳ መመገቧን ቀጠለች። እኔ ልብላ በቃ ብላ ራሷ ቁጭ ብላ መብላቷን ቀጠለች። ከዛም በኋላ እንግዲህ እሷም ከዛ ከተነሳች በኋላ በልታ ከጨረሰች በኋላ ቀጥታ ወይዘሮ ሀና ቤት ኩክሻ ቁጭ ብላለች። ኩክሻ አሁንም ስትወጣም ስትወርድም በቃ የምታስበው እየተጸጸተች ያለችው የሰውን ህይወት እየኖርኩ ነው በሚለው ነው። ምክንያቱም ሀብልን ህይወት ስለምትኖር ማለት ነው። እኔ መቼም ገብቼ አንዴ ገብቼበታለሁ እንዴት አድርጌ ወጣለሁ ስትል ራሷን በጸጸት እያፍገመገመች አለች። ከዛም በኋላ አሁን አጸዳ ወደ ማርዳ ክፍል ትገባለች። ማርዳን አንቃ ትይዛታለች። ማርዳም አንቃ ይዛት ከአሁን በኋላ ትፈርኛለሽ? ምን አይነትሽ ነው? እኔ ወንድምሽን እንደገደልኩ አውቀሽ ነው? እባክሽ ወንድምን እንደገደልሽ አትግደኝ፣ እባክሽ ወንድምን እንደገደልሽ አትግደኝ እያለች በልጅነት አንደበቷ ትለምናታለች። ነገር ግን አጸዳ ጨከነች። አንገቷን አንቃ ይዛታለች። እባክሽ አትግደኝ ትላታለች። እባክሽን አትግደኝ ለታይ አለ ባክሽን ትላታለች። ከዛ ብትላት አጸዳ ማስፈራራቷን ቀጠለች። እሷም በልጅ አንደበቷ ፈታ ፈራ እያለች እባክሽን የምትዩን ነገር ሁሉ አደርጋለሁ አለች። ከዛ ከዚህም በኋላ አትፈሪኝም፣ እንድትፈሪኝ እንድትሸሽኝ አልፈልግም ትላታለች። እንደዛ ስትላት እንግዲህ አስፈራርታት እንደ አጋጣሚ ልጅ ስለሆነች ታማሚ ስለሆነች ሽንቷን ትለቃለች። ሽንትሽንም ለቀቅሽ እያለቻት ማሾፏን ቀጠለች። እንደዛ እያለቻት እያለ እሷም በቃ እኔ እታጠባለሁ ችግር የለም እባክሽን እባክሽን አለች። ከዛ ከዚህ በኋላ በእነሱ ፊት አክስቴ እንድትይኝ እሷ አጠበችኝ እሷ እንዲያደረገች ብለሽ እንድትይኝ እፈልጋለሁ፣ አለበለዚያ እገልሻለሁ እያለች ታስፈራራታለች። እንግዲህ ልብ ታማሚ ነች፣ ሳምባ መተንፈሻ አካሏ ላይ ችግር አለባት ልጅ ነች። ነገር ግን በዚህ ጨክና ታስፈራራት ነበር። እሷም ግን ልጅቷን ፍራቻ ይዟት እባክሽ የምትይኝን ነገር ሁሉ አደርጋለሁ፣ ተይ በቃ አትግደኝ አትግደኝ ይህን ብቻ ነው እያለቻት ያለው። አሁን ከዚህም በኋላ ሄደሽ እኔ ራሴ እታጠባለሁ፣ አይ እኔ ቁጭ ላለሁ ድሮ ስላጥብሽ ነው ብላታል። ከዛም በኋላ እሷ እዛ እየተጨቃጨቀች ይዝራ አባቷ ጋር ኳኳኳ አድርጎ ገባል። ስገባ አባዬ እንዴት ነህ? ሰላም ነኝ ልጄ ማለት መለሰለት። እሱም እየመለሰለት እያለ ምን ሆነ ነው አባዬ ተጨንቀሃል አለ። እኔ እንጃ ልጄ እቺ ምህረትን በጣም ተጨንቄያለሁ ልጄ እኮ ናት ምን ላድርግ እያለ መናገሩን ቀጠለ። አንድ እድል ልሰጥ አስቤ ግን እያስመሰሉስ እንደሆነ ብዬ ፈራው ይላል አባትየው። እኔም በሁለት መንታ መንገድ ለእኔ ቆምኩት አባዬ በማለት ይመልስለታል። አሁን እኮ አባዬ ብሯንም እንዲሁም ደግሞ የወሰድኩባትን ሁሉ እመልሳለሁ ብዬ እያሰብኩ ነው ሲል በዚህ ልክ ባትቸኩሉ እንኳን መልካም ነው በማለት ይመልስለታል። አክሲዮኑን እንግዲህ ለአጸዳ ልትሰጥ ጫፍ ላይ ደርሳለች። ስለዚህ አክሲዮኑንም ለመመለስ እየፈለግኩ ነው አባዬ ስል አይ አትቸኩል ለዚህ ጉዳይ በማለት አባትየው ለእዝራ ይመልሳል። አክሲዮኑ ከሰጠ ወዲያው ነው ለአጸዳ የምታስተላልፈው። ከዛም በኋላ እንግዲህ መልካም ሀሳብ ላይ ነው ያሉት እነሱ። አሁን ስራ ከኔ ጋር ድርጅት ውስጥ ትስራ፣ እያንዳንዱን እነሱ እንደ ባዳ እየቆጠሩኝ ያሉት ሀብት ንብረቱ በእኔ ስም ስለሆነ ነው። ስለዚህ አባዬ እባክህ እሷም ከኔ ጋር ትስራ ወይን አጸዳ ከዚህ ትውጣ ስል እኛ እኮ ቤተሰቦቻችን ያወረሱን ቤት ውስጥ ነው እየኖርን ያለ ነው። ስለዚህ ምንም ነገር የላትም፣ የት ትሄዳለች? በስሟ ባይሰጣትም ይሄ የእሷም የእኔም ቤት ነው በማለት ይመልሳል። መስሪም እኮ ብትሆን እሷም ምህረትም እኮ ማለትም ነው ምህረትም ብትሆን እኮ ያው መቼም የእሷን ሀሳብ ተቀብላ ነው እንጂ ጥሩ ቤተሰብ ነበረን ከዚህ በፊት በማለት ይመልሳል። እንግዲህ እሺ አባዬ ሁሉንም ነገር እኔ በሁለት መንታ መንገድ ላይ ቆሜያለሁ ያሉት ይቅርታውን ልቀበል አልቀበል እያልኩኝ ነው በማለት ይህን እያሉ እነሱ ሁለቱ ደግሞ እንደገና ተገናኙ። ማርዳን አስፈራርታት ከዛ ከወጣች በኋላ ተገናኙ። አሁን በቃ ብሬን እኮ አስገብቶልኛል ብላ የምስራች ማብሰር ትጀምራለች። የምስራቹን ሀብስራ ሳትጨርስ እንግዲህ አይ እንዳትቾኪ እኔ እኮ አለችው አጸዳ ማለት ነው እኔ ኢዝራን ማስወገድ ነው የምፈልገው
በማለት ትነግራታለች። ይህን ጊዜ በጣም ትደነግጣለች። ምህረት ትደነግጣለች። ይህንን ስትደነግጥ ከዛ ከውጭ ይህንን ስትሰማ ማርዳ በር ላይ ቆማ ነበረ እና በእጁ የያዘችውን ነገር ለቀቀች። በእጁ የያዘችውን ነገር ስትለቅ ድምፅ ተሰማ። በር ከፍታ ወጥታ አየችው። ሰማሽ? ያወራነውን ነገር ሁሉ ሰማሽ? ብላት ማስፈራራቷን ቀጠለች። ሰው ይደርስላት ይሁን ማርዳ ወይስ በእጃቸው ገብታ አሁንም ማስፈራራታቸውን ይቀጥላሉ? ክፍል 22 ላይ ምንገናኝ ይሆናል። እስከዛ በያላችሁበት ሰላማችሁ ይብዛ። አጸዳና መርሲ ማስመሰላቸውን ቀጥለዋል። ማስመሰላቸውም ውጤት እያመጣላቸው ያለ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ በባለፈው ሳምንት ስልክ ጥሪ ተደርጎለት እዝራ ስልክ ሲደወልለት ነበር ክፍል ያለቀ። ክፍል 21 ላይ ዛሬ